በቃ እሷም እኮ ፈርታለች። ትዳር ለምንድን ነው እሱ እየደነደነችው? እንዴት አስፈራም? ህፃን እኮ ናት። ምንድን ነው እየኖሩበት እኮ ነው ሲጀመር። ሮጣ ሲጀመር ትዳርም እየኖሩበት አይደል እንዴ? ትዳር ምንም የሚያስፈራው ነገር የለም። ተቃቅፎ እያደሩ ያስፈራል ይላል እንዴ? እየኖሩበት እኮ ነው። እንደነሱ ላይፍ የቀጫ አለ። ምንም የሚያስፈራ ነገር የለም። አውቀው ነው እጅ ግሬን ያዘን። እኔን እያንቀጣቀጠኝ ነው። ከአልጋ ሊወጥቅ ነው። እናታችን ጠጋ ይቃ ለማንሳት ነው ልትወጪ ነው እኮ እነሱ ህይወት ወጭት ያለ ምናምን አንቺ ዱቄታ ማየት ልስ ሁለተኛ እንዳትመጪ ትውጣ። እንትን አጋስት ላክልኝ በእናትሽ ቅምጥለኝ ጥለን ባልታሽ እጂ ማቅልኝና ሰረጋጂ አይደለም ተኩሰከሙናል ነይ አለበት ሃይሚ እዚህ ጋር እኔን እና አንቺን የሚያጣለንን ሰው ማግኘት የለብሽም። እያገኘሽ ደግሞ አንቺ የሆነ ነገር ሲሉሽ እኔን እማታሚኝ ከሆነ እንዴት ነው የወደፊት ህይወታችን? እንዴት ነው የወደፊት አላማችንን ስኬታማ ሆነን ትዳር ገብተን ቀጥለን የምንኖረው ማለት አለበት ነበር ብሩኬ። ምክንያቱም በማሸሽ በጭራሽ ሰውን ልጅ በማሸሽ ለራሱ ሊያረጋት በጭራሽ አይችልም። ለምን ብትይ ይቺ ልጅ ትናንትና ወሰደት አይደለ? እሷ ፍላጎት የለኝም የሆነ እንዴት ተጨቆነችና አስገድዶ እንትን እንዳለት ነው እሷ እያሰበች ያለችው። እሱ ግን ነገሩ እንዲበርድ ምናምን ብሎ በጥሩ ነገር እሱ እነሱ መሀል ሰው እንዳይገባ ያደረገው ጥረት ነው። ገባሻ? ሃይሚ ደግሞ ሲቀጥል በጥፊ የመታቻት ልጅ በጥፊ መታ የጣላቻት ልጅ ባሏን የምትመኝ ልጅ አምጥታ ብሩክ እስኪ እንትን እንበላት የሆነ እሷም እኮ ታሳዝናለች፣ መረዳት አለብህ ምናምን እንረዳት። በጭራሽ የማይታሰብ የማይባል ነገር ነው። ሲቀጥል ደግሞ ያንን እንኳን ማድረግ ብትችል ብሩኬን ነግራ ብሩኬ እንደዚህ እኮ ማድረግ የለብንም ወይም ደግሞ ልጅቱን እናናግራትና ይሄንን ነገር ለአንዴ እና ለመጨረሻ መዝጋት አለብን እንኳ ብትል ብሩኬን አናግራ ብሩኬን አማክራ ሁለታቸው ባንድ ሁነው አብሳላት ማገኘት ከፈለጉ አግኝተው እኔ ያመጣሁሽ ለፕራንክ ነው፣ ምንም ነገር የለኝ፣ ከአሁንም በፊት ነግሬሻለሁ፣ ስለዚህ ከህይወታችን ውጪ ብሎ ከሷ ያለውን መልስ ተቀብላ እሷም ብትሆን መጥፎም ሆነ ጥሩ ነገረቻት። እኔ ብሩኬን አሳልፌ ልሰጥሽ አልችልም፣ የራሴ ነው፣ ስለዚህ ከዚህ በኋላ ለአንዴና ለመጨረሻ ጊዜ ከህይወታችን ውጪ ብለው መናገር ያለባቸው ብሩኬም ሃይሚም ሁለታቸውም ሆነው ነበረ እንደዚህ ማለት ያለባቸው ማለት ነው። እሷ ግን ምን አረገች? ብሩኬን ሳትነግረው እሷን ቤት ጠራች። የመጣችበት ነው ቤት ጠርታ ምንድነው ያለቻት? በቃ ካሁን በኋላ እንድትወጪና ምናምን ያሳዝነሽኛል። አትቀባጥሪ በእናትሽ ይበቃሻል። እንዴ ምን ሆነሽ ነው? ካላስ እነሱ ሁለቱን ይታወቁሉ ያወርደና አይመለከትሽም። አንቺ አይመለከትሽም። ማነሽ አንቺ? ምንድነው? አይመለከትሽም። ቪዲዮውን ባየልክ መናገርና ማውራት። እቺ ማንናት ሲጀመር ማለት ነው? ማነሽ አንቺ ሲጀመር? እኛ እኮ ቪዲዮውን ባየንበት ልክ ነው መናገር ያለብን። አንቺ ከዚህ ውጪ ይፈካ። ምን አይነት ሰው ናት ሲጀመር? ዝም ብላ አሰማም እንደ እቺ ደንቆሮ ጀዝባ ማለት ሲጀመር ወንጀለኛ አትጣሉ። ላላላ የሷም ያልገባት ነገር ነው። አስተሳሰባችሁን መስጠት አለባችሁ። ቪዲዮውን ባየልክ ተናግሬያለሁ። መናገር የሚያለብኝ ነገር ተናግሬያለሁ ነው ብላችሁ መጠየቅ አለባችሁ። አትጣሉ። እሺ የምታወራ ነገር በትክክል ነው። ለሃይምም ለብሩክም ትክክል የሆነ መንገድ ነው። ይቺባት ምን አባት ነው የምታወራው? እኔ እኮ እውነተኛውን እና የሚሆነውን ነገር ነው። ቪዲዮውን ባየልክ ነው። እኔ እኮ የማንም ጥላቻ ኑሮብኝ አይደለም፣ ግን የሚሆነውን ነገር ለወደፊት ደግሞ የሚሆናቸውን ነገር ነው እያልኩ ያለሁት። ገባችኋ? እንጂ እንደዚህ አንቺ ማታሽ እንደዚህ እንዲታይ አይደለም። እኔ ደግሞ ያለኝን የራሴን አስተሳሰብ እንጂ ስላንቺ አይደለም እያወራሁ ያለሁት። ስለማንም አይደለም። ብለሽ ደግሞ ነገሩን ማበላሸት የለበት። ሂጂበት። ገባችኋ? ስለዚህ ለመናገር ብሩኬ ቢሆን እኔ አንዴ ማለት ነው ወርቼ ልሂድ። እሺ እቴ አውሪ በቃ አውሪ። እኔ ዛሬ ቪዲዮ እንዳዩ ማለት ነው ፕራንክ ነው መሰላት ሃይሚ ማለት ነው። ሃይሚ ላይ እየፈረድኩ አይደለም። ዛሬ ሃይሚ ፕራንክ ነው መሰላት።
ሁልጊዜ እንደዚህ አይነት ነገር ስለምፈትናት ዛሬም እንደዛ መስሏት ነው። ገባችሁ? እና ለዛ ነው እንጂ ለዛ ነው እሱ ተነስቶ ራሱ ሲወጣ አይኑ ከሱ ጋር ነው የወጣ ማለት ነው። እሱ እስከሚወጣ ድረስ ራሱ አላመነችም። ገባችሁ? ሁልጊዜ እንደዚህ አይነት ነገር ፕራንክ ስለሚሰሩ አሁንም በእንደዚህ አይነት እየፈተነኝ ወይ ብላ ነው አገብሻለሁ ምናምን እያለ ለዛ ነው ማለት ነው። ስለ ልጅ ደግሞ ማለት ነው ሀይሚ ሁለተኛ እንደዚህ አይነት ነገር ቪዲዮ ላይ ባታወሪ ደስ ይለኛል ማለት ነው። አንቺና አንቺ ብቻ ነው የምፈልግሽ አለሽ ማለት ነው። የእሱ ራሱ ቢሆን ልጁ ማለት ነው ገባሽ? ከጎዳና ራሱ 2-3 ልጅ ማሳደግ የምትችሉ ልጆች ናችሁ ማለት ነው እናንተ ማለት ነው። ይሄ አሳስብሽ ማለት ነው። በቃ አውጪ፣ ከልብሽ ላይ አውጪ፣ እንደዚህ አይነት ነገር አውጪ ማለት ነው። አንቺና አንቺ ብቻ ነው የምፈልግሽ እያለሽ ነው ማለት ገባሽ? ለሌላ ሰው አሳልፈ ሰጣለሁ አትበይ። በቃ ለልጅቷን በር እየከፈሽ ነው። አንቺ ይህን ነገር ቪዲዮ ላይ ስታወሪ ልጅቷ ደግሞ ትሰማለች። አንቺ ማለት አለብሽ ውስጥሽን ላይ ይዘሽ ማለት ነው። ያንተ ራሱ ቢሆን ችግር የለም እቀበላለሁ ብለሽ መዝጋት አለብሽ ማለት ነው። በእንደዚህ አይነት እያለቀሽ እኔ ገና ፍራቻ አለኝ እያልሽ ለሰው በር አትክፈች። በቃ እናንተ አብራችሁ ያደጋችሁ ልጆች ናችሁ። የብሩኬ ማንነት ጠንቅቀሽ ነው የምታውቂ። የአንቺ ማንነት ጠንቅቆ እኮ የሚያውቅ ማለት ነው። ከአንቺ ጋራ ኖራለሁ ከአንቺ ጋራ ደህና ህይወት ኖራለሁ ብሎ እየተጨነቀ ያለው ስለሚያፈቅርሽ ነው። አንቺን በደንብ ነው የምታፈቅር ማለት ነው። ስለዚህ እንደዚህ አይነት ነገር ከጭንቅላትሽ ውስጥ አውጪ ማለት ነው። የዛሬ ደግሞ እንደ ሴትነቴ ደስታ መሆን አለበት ማለት ነው። እያለቀሰች አንድ ደስታን በቃ ይሄ ፕራንክ ነው ምናምን እንደ ሴትነቴ ትክክልና ማለት ነው። ግራ ግብት ነው የምልህ። ወንዳውን እንደዚህ አይነት ነገር ሲጠይቅ ያንቀጠቅጣል ማለት ነው። ለዛ ፈርታም ይሆናል እና ነገ መልሱ ደህና እንደምታመጡ ተስፋ አልቆርጥም ማለት ነው። እና ዛሬ መግባ ላይ እሱ ያወራ ሁሉም ሰምተሽ ፕራንክ እንዳልሆነ ሁሉም ነገር አጣርተሽ ነገ ደህና ቪዲዮ እንደምሰሪ አልጠራጠርም። እና ስለ ልጁ ደግሞ ሁለተኛ አታነሺ፣ ሚዲያ ላይ አታነሺ። የሱ ራሱ ቢሆን ኖርማል ነው፣ ታሳድጋላችሁ። የሱ ልጅ ማለት የአንቺ ልጅ ነው። በቃ ችግር የለም። ከጎዳና ራሱ አንስታችሁ ማሳደግ የምትችሉ ልጆች ናችሁ። በቃ እኔ ጨርሻለሁ። ሀሳባችሁን አውሩ። እኔ ሊሆን ነው ማለት ነው። እሺ፣ ይሄ ነው ሀሳቤ። በጣም ከማስደቡ አንድ ላውራ። ብሩኬንም እንዳሰድቡ አስተያየት በስነ ስርዓት ስጡ። እሺ የኔ ውድ ማንም ማንንን አይሰድብም። የኔ ውድ ማንንም አነሳደብም። ግን ባየነው ልክ በቪዲዮ ልክ እንዴት እንደዚህ ያላለቀው ጥያቄ የሆነ ነገር አለኝ። እዚህ ጋር የምትሰሙ ሰዎችን ስሙ። ሀይሚ እኔ ትዳርም ከሆነ ብሩኬ ልጅ አለ ብላለች። በራሷ አፍ ሰምታችኋል ብዬ አስባለሁ። አይ ልጅ አለ ወይ ምንድን ነው ሐኪም ቤት ሄዶ ዲኤን ነው የሚባለው እሱ ተደርጎበታል አይደለ? ዲኤንኤ እሱ ያንተ ልጅ ከሆነ እኔ አንተን አላገባም። በቃ እኔ የሚገባኝ ከሆነ እንደዚህ ነው የሚያስበኝ። ይሄ ነገሩን ጨረሰ በኋላ አንተ በነፃ ከወጣ አንተን በሰርግም በምናምንም አገባለሁ ማለት ነው። እንደዚህ አይነት ትክክለኛ ሁኔታ ሙስተሙ ከሆነ ማለት ነው። ግን እኛ ከዚህ ከፊትም ያለን ብሩኬ ልጅ አለ ከተባለ ቆይቷል። እውነት የሚሆን አውሪ መጣሁኝ አልሄድም መጣሁ ግን አውሪ ችግር የለም። እውነት የሚሆን ውሸት የሚሆን ልጁ የሱ ከሆነ ቀላል ነው። ሀይሚ የሱ ጎን ላይ ሆነሽ አግዢ እንጂ ይሄ አንድ ልጅ ምንም አያግም። እሱን ከወደሽ ከነምኑ ትወዳለች። የሰው ልጅ ይሳሰታል። ተሳስቶን ከሆነ ቻይ ብለን ተመካክረን የገባን ነገር ነው። ግን ዛሬ ደግሞ ይሄንንም ያነስቻ ምናልባት እሷ ሴት ሆና ፈረች። ሴት ከሆነች እንደዚህ አይነት ነገር በድጋሚ አይመጣም። ግን ትዳርን የምትፈልጊ ከሆነ ብሩኬ አገባለሁ ምትይ ከሆነ ቤተሰቦች ጋር ሄደሽ አንቺ የምትፈልጊ ፍላጎትሽን ብሩኬ ዝግጁ ነው፣ ይሞላሻል። ጠይቂ። ግን ለልጁ ነገር እውነት የሚሆን ውሸት የሚሆን ብሩኬ ያለው ልቡ ይሰበራል። ገባሽ? ሀይሚ ትሰማለሽ? ልቡ ይሰበራል። ያ ቀን የኔ ልጅ አይደለም ከተባለ ሁሉም ነገር ነው ፊቴ ላይ የሚመጣው። ብዙ ጥንቃቄ እየሰጣ ነው። ገብተሻል? ስለ ማንነት ስለ የራሱ ስለሚያውቅ ነው፣ የሱ ስሜትን ስለሚያውቅ ነው። ስለዚህ አንቺ ሞኝ አትሁን። ለአሁኑ ጥንቃቄ አድርጊ። እንዴ እሱን እየወደሽ እንዴት ነው እንደዚህ አይነት መልስ የምትመልሽ?
ተመልሽ። ስነ ስርዓት አይደለም ይሄ። ብሩኬም ደግሞ በአጣደፊ በቃ እሷን ሊያገባ ነው እንትና ስለመጣሽ ደግሞ ማንነት አብሳላት ስለመጣሽ ደግሞ እሷን ሊያገባት ነው። እንደዚህ ችኩል ችኩል የለም። ሁሉም ነገር የተረጋጋ መንገድ ሂዱ። ትዳር ደግሞ ቀላል አይደለም እንዴ! ትዳር የሚገባ ሰው መጀመሪያ ማዘጋጀት ሁሉም ነገር። እንዴት ናችሁ? ትዳር የሚያገባው ሰው ሁሉም ነገር ቤተሰቦቹን ጋር ከማንም ጋር ሁሉንም ነገር ጨርሶ ደህና ናችሁ? እንዴት ናችሁ? ዛሬ ደግሞ ምን ላይ ናችሁ? እኔ አንዴ ላውራ ይፈቀዳል? አውሪ ትችያለሽ። ሰላም፣ እንዴት አመሻችሁላችሁ? ነው እንዴት ናችሁ? እንዴት አመሸሽ? እና ውዶቼ ማለት ህይወት እንደዚህ እኛ እንደምንለው በ20 ደቂቃ ለምናየው ቪዲዮ እኮ አስተያየት እንደመስጠት እንጂ ህይወት እንደዚህ ቀላል አይደለም ውዴ። እነሱ በ20 ደቂቃ ቀርጾ ለሚያቀርቡልን እንጂ እነሱ በጣም የሚተዋወቁ ልጆች ናቸው። በጣም አይሚን ብትሆን ትንሽ ልጅ አይደለችም፣ ብሩኬን ቢሆን ትንሽ አይደለም ውዴ። ሰው እድሜ ነው የሚያስተምረው ይባላል። በእድሜ ብቻ ሳይሆን ሰው ትንሽ ልጅም ማስተዋል ይችላል። ሁሉን ነገር ማሬ የሚጠቅማቸው ነው የሚጎዳቸውንም እነሱ በደንብ ነው የሚያውቁት። በደንብ የሰው ልጅ ሁሌ ሞኛ አይሆንም፣ ሁሌ የዋህ አይሆንም፣ ሁሌ ደግሞ አይሸወድም። በቃ አንዴ ትሰሰቻለሽ፣ አንዴ ትሸወጃለሽ፣ አንዴ በቃ የሆነ ነገር ታጫለሽ። ሶ በስተት ነገር ትማሪያለሽ። ሁሌ መሰሰት የለም። ሁሌ ሰው ልጅ መጥፎ ነው አይባልም። ትማሪያለሽ እኮ ወደ ሁሉም እኛ መተን ስንት ነገር ነው እንትን የምንለው። ሶ እኔ አይሚ ትላንትና ታዲያ ይሄ ሁሉ እንትን ካለባቸው ይሄ ሁሉ ችግር ካለባቸው ማሪ ቤተክርስቲያን ማለት እግዚአብሔር ያለበት ስፍራ ነው አይደለ? በዛው እግዚአብሔር ሁሉ ቦታ አለ፣ ግን ትልቁ መቅደስ ነው እዛ መሄድ ማለት። እግዚአብሔር ፊት ቤት ውስጥ ቆሞ ስለ እግዚአብሔር እንትን ማለት ቀላል አይደለም። ሶ ያን ሁሉ ነገር አውርቶ ምን ካሉ በኋላ ታዲያ ቅድም እርግቤ የምትለዋ ልጅ ኮሜንቷን እያየው ነበር። ልክ ናት። ቃል ኪዳን የምትገቢው ያ ሁሉ ቻሌንጅ እያለ ነው ቃል ኪዳን የምትገቢ። ሲቀጥል ደግሞ እኔ ብሩኬ አስረግዞ ምናምን ይሄ ማለት ጀስ ለስራ እንጂ ይሄ ልጁ የሱ ነው ምናምን ምንም አይነት ነገር የለውም ውዴ። ሲቀጥል ደግሞ አሁን እነሱ ወደ እንትን ሊሄዱ ነው፣ ወደ ቡታጀራ ሊሄዱ ስለሆነ አመት ባለም ስለደረሰ ይሄን ነገር ማጣራት ስለሚፈልጉ ብቻ ነው ውዴ። አሁን በአዲስ እንደሚሰራ ወቁት። አሁን ይሄ ስራ ማለት ነው በአዲስ ይቀጥልና እንደ አዲስ ደግሞ እንትን ሊሉት ነው እንጂ ስሙን ለማጥራት ስለሚፈልጉ እንጂ እኔ እግዚአብሔር ምስክሬ ነው ጭራሽ የምናምነው ነገር አይደለም። የሱ ልጅ ነው የሱ አይደለም። ይሄ ጀመር ሀሳብ ውስጥ የሚገባ ነገር አይደለም። ምክንያቱም እኔ የምወደው ልጅ አንድ እኔ ማፈቅረው ልጅ ከሆነ ማለት ነው ከኔ አልፎ ሄዶ የለ ይሄ ሁሉ ነገር እያለ ታዲያ ከስንት ወር በኋላ እንዲየሳቅሽ ትጫውሽ እኮ አትቆይም። አንድ ቀን እንኳን የምቆይበት አቅም አይኖረኝም። እኔ አይደለም ይሄ ሁሉ ወር ተጉዤ ከሱ ጋር ሰው ሁሌ እኔ እናንተ ላይ ተናል እናንቺ ያቆመናል ከእንግዲህ ላይፍ የለንም እያሉ እስቲል ዛሬ ድረስ አሉኝ ልጆች። በቃ ምንም አይነት ነገር ቢኖር እግዚአብሔር መካከላቸው አለ። ሲቀጥል እነሱ ለስራቸው እንጂ ውዴ እግዚአብሔር ምስክሬ ነው አንድም አይሚና ብሩክ የሚለያዩ ልጆች አይደሉም። ሲቀጥል ውዴ አይሚ ሌላ ቦታ አይደለም ያለችው፣ እዛው ትልቁ ቤት ነው ያለችው። ካስታውሳችሁ ትልቁ ልብስ ምናምን ማሽን ብንገዛ እዚህ ቤት ውስጥ እናስቀምጣለን ያሉበት እዛ ክላስ ውስጥ ነው ያለችው። የትም ቤት አልተሸገችም፣ የትም ቤት አልሄደችም ውዴ። ይሄ ሪሊ ነው። ግን እኛ ይሁን ብለን ነው የምናልፈው፣ ይሁን እየሳቀን ነው። ሶ ለስራቸው ስለሆነ ይስሩ ይለወጡ እያልን ነው እንጂ ተሸውደን አይደለም። እናውቃለን ሁሉ ነገር ነው። እዚህ ጋር አንድ ነገር ልናገር እህቴ፣ እኛ እኮ ማለት ነው ባየነው ልክ ነው። ገባሻ? ባየነው ልክ ነው። እዛ ቤት ውስጥ እዛ ትልቁ ቤት ውስጥ እዛ ክላስ ውስጥ ከሆነች ያን ያህል እንባ ማውረድ ለምን አስፈለገ? ዛሬ እያለቀሰች ነበረ። ስታለቀስ እኮ ብዙ ሰው አሁን ለምሳሌ ቤተሰብ የሷ ያየዋል፣ የሚወዷት አድናቂዎች አሉ። ሲያዩት እኮ እሷን እንደ ጨቆን አድርገው ነው የሚቆጥሩት። ገባሻ? በዚህ ልክ ማስመሰል፣ በዚህ ልክ ማልቀስ አይጠበቅም ከይቅርታ ጋር። ምክንያቱም አሁን ብዙ የሚያዩት እንደዚህ መሆን የለበትም ምናምን ነው። ለምን እንዳስገደደን ነገር አድርገው ነው የሚያዩት። እኔ እንዴት አይነት ስራ እንደሚሰሩ። ሲቀጥል ደግሞ አንድ ነገር መናገር የማላልፈው ነገር በፊት ታስታውሱ ከሆነ በስራውም ቢሆን ማለት ነው ያኔ ቤት ሰርቶ ሰርፕራይዝ ያደረጋ ጊዜ በቃ እኔ ልጁም የሱ ከሆነ አምኜበት ወደኋላ ላለመለስ ከሆነም ሆነ እሷን አይፈልጋትም እኔ ጋር ሆኖ እኔ ጋር ህይወቱን ሊመራ ስለዚህ ታርቀን ሆነም አልሆነም ታርቀን ህይወታችንን እንምራ ብላ ነበር። ታስታውሱ ከሆነ ጋሽዬን ይዛ መታ አስታርቀን ብላ ያለችው። አሁን ያንን ሁሉ ትታ እንደ አዲስ አጀንዳ እንደገና ወደ ኋላ ተመልሳ ዛሬ ቃል ተጋብተው ጨርሰው ምናምን ነይ እንጋባ ሲላት ወደ ኋላ ተመልሳ ያንን ማንሳት በቪዲዮ ለምን? ብሩኬ ፊቱ ተቀይሯል። እውነት ለመናገር በጣም ነው የተቀየረው ፊቱ ዛሬ ማለት ነው። በጣም ነው የምር የሚያሳዝነው። እና እንደዛ ፊቱ እስከ መቀየር ድረስ የሚያደርስ ደረጃ ጥያቄ ወደ ኋላ ተመልሳ ለምን ማንሳት አስፈለገ?
ይህን አብራሩልኝ። ማብራራት የምችል ካለ እስቲ ብታብራሩልኝ ደስ ይለኛል። ሲጀመር ይኸውልሽ አሁን እቺ የልጅ ነገር ካልሆነ በስተቀር ማለት ነው አብሳላት ነገር አሁን እየገባኝ መጣና እማን ስስት የምትለው መልስ ልስጣት አንዴ። እዚህ ጋር መልስ ስጡኝ እያለች ነበር። እዚህ ጋር ያው እንዴት ጥያቄሽ እንዴት ወደ ኋላ ትመለሳለች ላልሹ ማለት ነው። ማንኛውም ሰው ብዙ ነገር አብሮ ያሳለፈ ሰው እንደ ድንገት መጥቶ የልጅ አባት ነው ማንም ሰው ነው የማያምነው። ይሄንን ይሄ የታወቀ ነው። ግን እሷ እቀበላለሁ አለች። ግን ደግሞ ብሩክ አሁን እያላት ያለው ቤተሰብ ምናምን አያውቅም። ይሄን ታውቂያለሽ። ሴት ልጅ ደግሞ የመጀመሪያም ስትሆኚ መጀመሪያ ትዳር ሲባል ለሴት ልጅ ዋና ትልቁ ነገር ነው። ታውቂያለሽ። ቤተሰብ ሳያውቅ ሽማግሌ ሳይልክ በራሷ ፍላጎት ብቻ መዘጋጃ ወስዶ ለመፈራረም ነው አሁን እሱ እያላት ያለው። ገባሽ? እሱ አሁን የተቋቋመችው ለዚህ ነው። ወደኋላም የተመለሰችው ለዚህ ነው። መጀመሪያ ሁሉንም ነገር አጽዳና ከዛ በኋላ በትክክለኛው በዚህ ተደብቆም ሳይሆን በትክክለኛው መንገድ ሄደን እንጋባለን ነው እያለች ያለችው። እዚህ ጋር ዛሬ አይሚን ምንም እንትን ምላት ነገር የለም። ምክንያቱም ሴት ልጅ ናት። እኛ ሴቶች ስንባል ትዳር ሲባል የሆነ እንደ ትልቅ ነው፣ ትልቅም ነው ለእኛ ማለት ነው። ጠቅላሽ ክብር አለ። አገር ላይ ደግሞ የሚወራ ነገር አለ። እሷ እኮ ከቤተሰቧ ተደብቃ ነው መጀመሪያ የተፈራረመችው። ከዛ በኋላ ምናምን የሚባል ነገር አለ። ኢትዮጵያ የምትኖሩ ሰዎች ታውቁታላችሁ ነው እንጂ ሰርግ በጣም ከባድ ነው። ያውም ወንድ ልጅ ኖርማል ነው፣ ለወንድ ልጅ ኖርማል ነው። ግን ሴቷ ቤት ላይ በጣም እንትን ያለ ነገር መጀመሪያ ሽማግሌ ያለ፣ ከዛም ብዙ ፕሮሰስ አለ። በዚህ ላይ አይሚን አልቃወማትም። ወደኋላ ለምን ተመለሰች ለምትይ ያመጣኛው እንደዚህ ከሆነ ሃይሚና ብሩኬ በአጣድፋ ማለት ነው። ብሩኬ አጣድፎ ሃይሚን አግባት አለው ያለው አብሳላት ስለመጠች ነው ወይ የነሱ ልብ ላይ ያለው ነገር ነው? ከድሮ ጀምሮ እያሰቡ ነው ወይ ለአሁኑ